መረጃ መተሽ አፍሽን አትክፈቺ እኔ ላይ። ከዛሬ በኋላ ግን የኔና ያንቺ ህይወት በቃ ማባበል ምንም ማለት አልችልም። ከዛሬ በኋላ ግን ቆረጠኝ። እኔ አባብለኝ ብያለሁ፣ አባብለኝ ብያለሁ። በሰላም እኮ ነው የወጣሁት የነበረው አይደል እንዴ? ውጪ፣ አሁንም ውጪ። ራስሽ ነሽ የመጣሽብኝ፣ እኔ አይደለም የመጣሁልሽ። ውጪ። አንተ ነው ወንድሜ ላይ ደረስከው፣ አንተ ነው ወንድሜ ላይ ደረስከው። አላየሽም? እረፍ በቃ። አላየሽም? ለኔ ስላሰበ ነው። እሺ ይኸውልሽ፣ በዚህ ልክ ክብሬን ዝቅ አድርጌ እስከዚህ ሰዓት ድረስ ማውራት ትዕግስት ስላለኝ ነው። ወቂ አንቺ ስለሆንሽ ነው። ከዚህ በኋላ ግን አንቺ ሆንሽ ማንም ሆንሽ ግድ አይሰጠኝም። ከነገ ጀምሮ ግን አሳይሻለሁ። እሺ ወንድምሽም ጋር አንቺ ሚውት ጋር መድረስ እንታያለን። እኔም አክብሬህ ነበር በጣም። እኔ ምን እንደማደርግ ነው ያሳይሻለሁ። አክብሬህ ነበር፣ ምን እንደማደርግ አሳይሻለሁ። እንደዛ ስሜን ስታጠፉ እንኳን ጸጥ ብዬ ቁጭ ብዬላችሁ ነበር። ገብቶሻል አይደለ? ማንም ስምህን አላጠፋም። እሺ ያደረከው ነገር ባላረኩት ነገር ነው ተመቶ ያለው እኮ። ሳታደርግ ደግሞ ወንድሜ እንደዛ ያወራ፣ በእርግጠኝነት እንደዛ ያወራ። ወንድምሽ ነው አምታሚ እኔን አታምኚኝም ማለት ሲጀመር እና ከወንድሜ ያስበልጭ ልመንክ። እሺ ሰላም ቅመሞችና ቅመሞች እንዴት ናችሁ? ደህና ናችሁ? አህለን ናችሁ? ሰላም ናችሁ? እንዴት ይዟችኋል? የሮመዳን ስራ ትላላችሁ እንግዲህ እኛ መተናል ማለት ነው። ከሮመዳን ስራ እንግዲህ ከስራውም ከኩሽ ነው መተንላችኋል ማለት ነው። አዎ እና ደህና ናችሁ አይደለ ሀባይቢ? ስለዚህ እንኳን ደህና ሆናችሁ። ያው ራሳችሁን ጠብቁ፣ ውሃ እየጠጣችሁ ምናምን ነገር ስሩ ሽውዶችዬ። አዎ የመዳም ስራ አያልቅም። እንግዲህ እናቴ በት እያልን ነው እኛም ቪዲዮ የምንሰራበት አተን ማለት ነው። ሰዓት ስለሌለን ያው እስከ ማንኪዎቻችን መተናል ማለት ነው። ባይዘው ባለውለታችን ናቸው ማንኪዎቻችን ማለት ነው። ሶ ዛሬ የመጣሁበት እንግዲህ አንዳንድ ነገር ሾፍ አደርጋለሁ። ቲክታክ ላይ ሱስ ነው በነገራችን ላይ ቲክቶክ ባይዘው ሱስ ነውና ሾፍ ሳደርግ አንዳንድ ነገር የታዘብኩትን ያየሁትን ነገር ሀሳብ ልሰጥ ነው ማለት ነው። እንግዲህ እሱ ምንድነው ወዴት ነው ካላችሁ ያው ስራ ላይ ስለመሆን በዛ ላይ ደግሞ ዩቲዩብ ላይ አሁን ያው ጀስት እንደ ድሮ አይደለሁኝም። በፊት እከታተላቸው ነበር ሁሉንም ዩቲዩበሮች ከና አብረሽ ጀምሮ ምናምን። ግን ቲክታክ ላይ እድሜ ለሪከርደሮች እንደው ውለታችሁ አለብኝ። የሪከርዶች ውለታ በምን እንደምንመልሰው አላውቅም ማለት ነው። ሪከርድ ተደርጎ ቪዲዮዋቸው ተለቆ ነበር ማለት ነው። የነማን ነው ካላችሁ የነ ሃይሚና ብሩክ ማለት ነውና ሲደባደቡ ምናምን በጥፊ ስትመተው እውነት ሞት ይሻላል እንደዚህ ወንድ ልጅ እየተደበደባችሁ ብላለች እኮ የተንቢ ነው። ብትሞቱ ይሻላችኋል። የተንቢ ሁሉ ነገር ተናገር አሁን ከሁሉ ነገር ርቃለች ማለት ነው። ጎበዝ። አንድ ሰሞንማ ድራሻውን አስጠፍታችኋት ነበር። አንቺ ቅናተኛ፣ አንቺ ምን እያላችሁ ነው? አሁን ጠፋሽ። በይዘው እሷ ቅናት ሳይሆን የስራ ሰው ናት። እውነት ለመናገር የተንቢ በጣም ጀግና ሴት ናት። ያው አንዳንድ ነገር ጥፋት ሊኖርባት ይችላል። ሁላችንም ጥፋት አለብን፣ ፍጹም አይደለንም። እና ጎበዝ ናት። አረብ ሀገር ሄዳ ያው እንግዲህ እንደ ማንኛውም ሰው ተመልሳ ስደት ያልመጣች ሴት ናት። በሀገሯ ላይ ብዙዎች እንግዲህ እንደምታውቁት ብራቸውን ለወንድ እየሰጡ ምናምን ተመልሰው ስደት ላይ ነው የምናያቸው ከብዙዎቻችን ጀምሮ ማለት ነው። እናንተ አቧራ ሲኖር ነው ብዙ የመቸኝም አላርጅ ካለብኝ ማለት ነው። ስለዚህ እንደዛ ብለው ነበርና ምን ልላችሁ ፈልጌ ነው ሃይሚ እንግዲህ ብሩክን በጥፊ ስትመታው አይቼ በጣም ነው የገረመኝ። እኔ ትክክለኛ ነው ምናምን ኦሪጂናሊ ነው ደግሞ እንዴት እንደጮህ አይታችሁት ነው ቤተሰብ እንዴት እንደጮህ። ወይኔ እኔ ማለት ነው እንደዚህ ይሄንን ቪዲዮ ሲያዩ ቤተሰብ ምንድን ነው የሚለው? እኔ ጥያቄ ለቤተሰብ ነው። ቤተሰብ በእርግጥ አሁን ትቷቸዋል፣ እንደፈለጉ ነው የሚሆነው። ለምሳሌ አብርሽ ምን እንደሚሰራ እያያችሁት ነው አይደል? የፈጣሪ ያለሽ አብርሽማ አሁን አብዷል፣ እርግጠኛ አብዷል ማለት በጤናው አይደለም የሚሰራው ስራ። አንታችሁትም ትናንትና የለቀቀውን ቪዲዮ ወይኔ ፈጣሪ ያቺ ልጅቱ ማለት ነው ሄርሜላ የምትባለው ግለሰብ ቤተሰብ የላትም ምናምን ነገር ወይኔ ፈጣሪ ራቁቷን ምናምን አይታችኋታል። ብዙዎች አይታችሁታል ብዬ ተስፋ አድርጋለሁና በዚህ ልክ ቤተሰብ ለምንድን ነው ዝም የሚላቸው? እንደዚህ ሲሆኑ እኔ ይቅርታ አድርጉልኝና ቤተሰብ ጥፋት አለበት ጋይስ። ልጅ እንደዚህ ሲሆን ትልቁ ሚና የሚጫወት ቤተሰብ ግን ያሁን ልጆች አይሰሙም እውነት ለመናገርና እንደዛ በዛ ልክ በጥፊ ምናምን ረበስ ማሞድ እኔ እንደዛ አልጠብቃቸውም። ይቅርታ አድርጉልኝና የፈለገው ነገር ቢሆን ማለት ነው። ስለዚህ ያው እንግዲህ የዘንድሮ ጾም ተው ኃጢአት ነው ኃጢአት። እዚህ ቲክቶክ ላይ በቃ መከራችን ያሳዩናል። አንዴ የፊት መድኃኒት አንዴ ምን እያሉ እዚህ ዩቲዩብ ላይ በቃ እኛ አብደናል። እኛ በተለይ የመዳም ልጆች ያረጋሉ ጨልለናል። እኛን ራሱ አጨለሉን። ምን እኛ እነሱን ጨለሉ እንላለን እንጂ እኛ ራሳችን በይዘው ይጨልለናል ማለት ነው። አትገርም? በቃ እነሱ ሆን ብለን እነሱ ቪዲዮ ለቀቁ አንስጥህ ምን አባክ ነው የዘጋህብኝ? አውሮቼ ሳልጨርስ አዘጋብኝ። እና እኛ ራሱ እውነት ለመናገር በጣም ነው እንትን ያሉን ስትረስ ያደረጉን በዚህ ልክ ምን እንደምል አላውቅም የምር
አሁን እንግዲህ ጾም ነው፣ የሙስሊሞቹ ጾም ነው፣ የክርስቲያኑ አይጾም። ተውኝ እስኪ ተውኝ ብሏል እንትና ማን ነበር? የምን ጾም ነው እንደዚህ ኃጢአት ዘፍቀን እየዋልን ጾም ስለ ጾም ምን እንጃ የማይሆን ነገር ነው ይሄ። ተውት ዝም ብለን ብቻ ተውት፣ ውቀው ደብልቀው እንበል ማለት ነው። ስለዚህ እንግዲህ እነሱም ኃጢአት ይግቡኛም እንግዲህ አብረን ኃጢአት የእነሱን ኃጢአት እኛ እንሸከማለን። ምንም ማድረግ አይቻልም። እና እኔ በጣም ነው የተገረምኩት የምር በዚህ ልክ እንደዚህ መሆን የለበትም። ባይዘው ግን ቅመሞችዬ እንዴት ናችሁ? ደህና ናችሁ? ስራ እኛ እኮ ስለ ራሳችን ትተን እኮ ነው ስለ ሰው ግን እኔ እኮ ማለት ነው ስለ ራሳችን ትተን ስለ ሰው የምናወራው ነገር እኔ ምንም እየገባኝ አይደለም። ከኔ ጀምሮ ግን ሀባይቢ በቃ ስለ ሰው እኔ ስለ ሰው ነው የሚያስጨንቀን። ለምንድን ነው ግን ፈጣሪ ወይ ትዕግስቱን ስጠኛ። ስንት የራሳችን ሀሳብ ያለብን ሰዎች አረብ ሀገር ኩሽና መቼ ነው የምንወጣ እያለን ስንት መጨነቅ ሲገባል ብሩካ እንደዚህ ሆነ ሀይሚ እንደዚህ ሆነች። ፈጣሪ ያለሽ እነሱ እናቴ ዶላር እያገኙ ነው። እኛ ይብላኝ ለኛ እንጂ ሰው ሽንት ቤት ዘላለማችን የተቀመጥ ነው። አዎ አሁን እኔ ዝም ብላችሁ ሰብስክራይብ አድርጉ ወዶች፣ ምንም ማድረግ አይቻልም ማለት ነው። አዎ እኔ ሰብስክራይብ አድርጉ ምናምን ነገር እናስወጡኝ። ሁል ጊዜ አላሳዝንም። ቪዲዮ የምሰራበት ጊዜ እኮ ስለማጣ እኮ ነው እንደዚህ በኩሽና ልብስ። በእርግጥ ስራ ክቡር ነው። አንዳንድ ጊዜ ደግሞ ሲያስፈልገኝ አረንጓዴ ቦታ እያሳየኋችሁ እመጣለሁ። ይሄ ሁሉ ምንድነው ስራ ስለማይመቸኝ ነው። ማታ ደግሞ ይደክመኛል ምናምን። ውይ እግዚአብሔር ምግብ መስራት በጣም ነው የሚያደክም ባይዘው። በዛ ላይ ደግሞ ሳውዲዎች ታውቃላችሁ 2 ሰራተኛ መቅጠር አይፈልጉም። አንድ ሰራተኛ ነው ሴም ሃይዋና የሚያሰሩት ታውቃላችሁ። ለዛ ስለሆነ በቃ ድክም ይለኛል። እይ አሁን ስራ እንዴት እንደሰለቸኝ እግዚአብሔር ስራ ሰልችቶኛል። ብቻ ፈጣሪ ያውቃል። ለማንኛውም ቤተሰቦች እና ያው ያለው ነገር ይሄ ነው። በእርግጥ ያው ሮመዳን እያለቀ ነው፣ ግን ቢሆንም ደግሞ ሮመዳን ብቻ ሳይሆን በቃ ስራ በጣም ስልችት ይላልና ብዙም ጊዜ ቆየ ልጆች በቃ እረፍት ነው። ሁሉም እረፍት እያደረጋችሁ ስትሰሩ ነው ደስ የሚለው እንጂ ዝም ብላችሁ እንደ ሃይዋና እዚህም እዛም ስትሉ በጣም ከባድ ነው ብዬ ነው የማስበው። እና ለማንኛውም ቤተሰቦች በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ለማንኛውም እንግዲህ እንደዚህ አይነት በጥፊ ከመመታት ይጠብቃችሁ ማለት ነው። እና እኔ እናንተ ሰዎች ተስማሙ ነው የምለው። ብሩክም ሆነ ሃይሚ ልትስማሙ ነው የሚገባችሁ እንጂ በዚህ ልክ እኔ እንጃ። አንዳንዴ ለተመልካች ራሱ ክብር እኛንማ ንቃችሁናል። እኛን ከነቃችሁን ቆያችሁ ባይዘው ይለምን እኛ የምንሰራው ስራ ያው እንድንናቅ አድርጎናል። እንድንናቅ ወይ ይሄ ነገር ደግሞ ተበላሽ ነው። በነገራችን ላይ ሰው ለተመልካቾች በርኪን በረታታ የመደረቶች እናት የሚያል በረታታ እነሱ ያለባቸው በሀገራቸው ላይ ንጹህ አየራቸውን እየጠጡ ነው። እናት ይሄን ይለይለኛ እንጂ እነሱ ንጹህ አየራቸውን እንዲያገኙ በቃ ደስ ብሏቸው ነው የሚኖሩ። እኛን እናሽቃባጭ ትክክል አለን በየቦታው ትክክል ክሬማው ራሱ ተበላሽ። አትገረም በየቦታው ትክክል ነው የምንልኛ መች የኛ ነገር። ለማንኛውም ሰላማችሁ ይብዛ። እናንተ የሰራሁት እንትና ተበላሽብኝ ማለት ነው። አትገረሙ ስለቆየ ነው መሰለኝ። ወይኔ በላቸው ምን ነው። እሺ ሰላማችሁ ይብዛ።